ሚስጥር 2 ያልተላኩ ደብዳቤዎች። በከፍተኛ ንዴት ውስጥ ሆነን የምንጽፈው ነገር አብዛኛውን ጊዜ እኛን እንጂ ሌላውን አይጎዳም። ዝምታ ማለት ምንም አለማድረግ ሳይሆን ስሜትን ጤናማ በሆነ መንገድ ማስተናገድ ማለት ነው። ንዴትን በውስጥ አምቆ ከማስቀመጥ ይልቅ ስሜትን በወረቀት ላይ ማፍሰስና ዝምታን መምረጥ ትልቁ የጥበብ መንገድ ነው። ዴል ካርኒጌ በ1936 ዓ.ም ባሳተመው ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል በተባለው ድንቅ መጽሐፉ ላይ ሰዎችን በንዴት መተቸት እነሱን ከመከላከል ባለፈ ምንም አይነት የባህሪ ለውጥ እንደማያመጣ በግልጽ አስቀምጧል። የአሜሪካው ፕሬዝዳንት አብርሃም ሊንከን ይህንን ጥበብ በሚገባ ይጠቀምበት ነበር። በ1863 ዓ.ም በተካሄደው የጌትስበርግ ጦርነት ወቅት ጄኔራል ሚድ የተባለው የጦር አዛዥ ጠላትን የማጥቃት ግሩም አጋጣሚ በማባከኑ ሊንከን እጅግ ተናደውበት ነበር። ሊንከን ግን ወዲያውኑ ንዴቱን በመናገር ቁጣውን አላበረደም። ሊንከን ያደረገው ወዲያውኑ በቁጣ የተሞላ ደብዳቤ ጻፈ። ነገር ግን ደብዳቤውን አላከውም። በጠረጴዛው መሳቢያ ውስጥ አስቀመጠው። ይህ ደብዳቤ የተገኘው ሊንከን ከሞተ በኋላ ነው። ሊንከን በንዴት የተጻፈው መልእክት ግንኙነትን እንደሚያበላሽ ስላወቀ ደብዳቤውን ጽፎ ስሜቱን አረጋጋ። ይህንንም በድንቅ ጥበብ በዝምታ አለፈው። በዕለታዊ የኢትዮጵያውያን ሕይወት ውስጥ ይህን ማየት የተለመደ ነው። በቤተሰብ የዋትሳፕ ግሩፕ ወይም በፌስቡክ ላይ የሚያናድድ ጽሑፍ ሲያጋጥማችሁ ረጅም የእርግማን ወይም የንዴት መልእክት ጽፋችሁ ታውቃላችሁ? ይህንን ልማድ እርስዎስ እንዴት አስተውለውታል? ነገ ይህንን ይሞክሩት። የሚያናድድ መልእክት ሲደርሶት መልሱን በስልኮ የኖት ማስታወሻ ላይ ይጻፉት እንጂ አይላኩ። ለ24 ሰዓታት ዝም ብላችሁ ጠብቁ። የተለመደውና ብዙ ሰው የሚሰራው ስህተት በስሜት መነዳትና በኋላ የሚጸጽት ቃል መወርወር ሲሆን፣ ጥበበኞች ግን ስሜታቸው እስኪበርድ በጥበብ ይጠብቃሉ።